ሰላም እኔ ውድ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን። እንግዲህ ጨረቃዎቹ መጥተዋል። ቅመምዬ እኔ ቆንጆ ተሽሎሽ ስላየሁሽ አም ሶ ሃፒ ደስ ብሎኛል። ትናንትና እንደዛ ራስሽን ስተሽ ያው ቪዲዮን አቋርጦብናል አቶ ካሜራማኑ ማለት ነው። ይመጣዋል እንደዛ ሞቲቬት አድርገ ለማንኛውም የኔ ቆንጆ የኔ እናት ቤትሽ ላይ ስላየሁሽ ደስ ብሎኛል። በተለይ ኢማጅን እያደረጉት ነበረ ቤቷ እንደምትሄድ እንደሚወስዳት ማለት ነው። ሐኪም ቤትም እንደገባች ተናግረዋል። መግቢያው እንደሰማችሁት ብቻ ምንም ይሁን ምንም ማለት ነው ቤቷ ገብታለች ማለት ነው። ያም ሆነ ይሄ ማለት ነው እና ከዚህ በኋላ የምናገኛት ቤቷ ውስጥ ነው ማለት ነው። ለማንኛውም ቅመምዬ የኔ ቆንጆ የኔ እናት ከዚህ በኋላ የትም መሄድ የለም። ቤትሽ ውስጥ ሆነሽ ነው ምንም ነገር መጋፈጥ የምትችው ማለት ነው። የሰው ልጅ ደስታ ውስጥ ሀዘን አለ፣ ሀዘን ውስጥ ደስታ አለ ማለት ነው። እናንተ ደግሞ አይኖ ድራማ እንደሆነ እኮ እናውቃለን፣ ስራ እንደሆነ እናውቃለን። ግን ደግሞ ድራማ ውስጥ ህዝቡ ምንድን ነው የሚማረው? እኛ ምንም አውርተን እንደዚህ ሰርተን መልቀቅ ነው ወይ? ህዝቡን ፊድባክ ምንድን ነው ብላችሁ ደግሞ አንዳንዴ አታስቡም መሰለኝ። ማርያምን እናንተ በጣም የሚቀኑባችሁ ብዙ ሰዎች እንዳለ ይህ ግልጽ ነው እኮ። በዛ ላይ እንደዚህ ክፍተት ፈጥራችሁ ይቅርና ማለት ነው። እና ይህንን ሁለታችሁ ሆናችሁ አንድ ላይ ሆናችሁ ማለት ነው። ብሩክ አሁን ስህተት የእውነት ቅመሟ ከሱ እንዳትርቅ እኮ ነው ይሄን ግብድዬ ጥፋት ስህተት እየሰራ የነበረው ማለት ነው። እና ቅመምዬ የኔ ቆንጆ የኔ እናት ምንም ይሁን ምንም እልህ የትም በቃ አላደል። አንዳንዴ የማትፈልጉትን ህይወት እንድትኖሩ ያደርጋቸዋል። እልህ በጣም መጥፎ ነው። ሁለቱም እልህኞች ናቸው። ፍቅር አለ፣ አለመሸነፍ አለ ምናምን ነገር ማለት ነው። ይሄ ግልጽ ነው። ሁለታቸው ላይ በስማማ አለ እና በዚህ መሀል እንደዚህ ተራረቃችሁ ይቅርና አንድ ላይ ሆናችሁ ራሱ አልቻላችሁም ማለት ነው። ከአሁን በኋላ የመጡባችሁ ነገር ሁለታችሁም እኩል ተጋፍጣችሁ ነው ማሸነፍ ያለባችሁ። ኦልሬዲ እናንተ እኮ ቤቱ ገንብታችኋል። መሰሶ ቤት ያለ መሰሶ አይቀመጥም አይደለ? እናንተ ቤት ገንብታችኋል። መጋባት ብቻ ነው የሚቀራችሁ ማለት ነው። ያ ማለት ባልና ሚስት አንድ አካል ናቸው ይላል መጽሐፍ ቅዱስ። ስለዚህ ያው በእኛ ያው እስካልተጋባችሁ ድረስ አንድ ላይ መሆን አይፈቀድም። ግን እናንተ ራሳችሁ ታውቁታላችሁ። ያ ማለት ትክክለኛ ህይወት ነው እየኖራችሁ ያላችሁት። እሱ የኔ ነው እሷም የኔ ነች ብላችሁ ስላሰባችሁ ማለት ነው። ይሄ ነገር ደግሞ በሆነ ሰንበዴ በመጣ ሊፈርስ በጭራሽ ማንም አይፈቅድም። አይደለም እናንተ ይቅርና ኦዲየንስም አይፈቅድም። እንደዚህ ሽንጣቸውን ገትረው እየተከራከሩላችሁ ያሉት በጣም እንደ እህት እንደ ወንድም እያዩዋችሁ ያሉት ኦዲየንስ በጣም ስለሚወዷችሁ ነው። በዛም ልክ ሁለታችሁ ለማለያት አሉ። በቅመሟ በኩል አልፋሉ፣ በብሩኬ በኩልም አልፋሉ። ግን እናንተ እዛ ውስጥ ጠላታችሁና ወዳጃችሁን ለየታችሁ ማወቅ ያለባችሁ እናንተ ናችሁ ማለት ነው። አሁን ምን እያለችው ነበረ ቅመምዬ ማለት ነው? በአንተ መጣ ገዳይ እንደምሆን ወቅ እያለችው ነበር አይደል እንዴ? ዛት ሚስ እንዴት እንደምትወደው እንዴት ለሱ ቦታ እንዳላት እየነገረችው ነው ማለት ነው። ያ ማለት እሱ አያውቅም ማለት አይደለም። መልሱ የማን ነው? የእናንተ ነው። እናንተ እያሳወቀቻችሁ ነው ማለት ነው። ዲዮ አንደርስታንድ ገባችሁ? አሁን አዎ ገብቷችኋል ብዬ አስባለሁኝ። ቅመም ያንተ መቼም አትሆንም እያላችሁት አልነበር? በቀደም ላይቭ ላይ መቼም አትሆንም እስከ አካውንት እስከ ማዘጋት ድረስ ደርሳችሁ ነበረ እና የእውነት እሱ አካውንት አዘጋችሁ ቅመም የምትደሰት ነው የሚመስላችሁ? አንዳንዴ የምናደርገው ነገር እንያወቅን እናድርግ። የሰውም ሳይኮሎጂ ምን ይሆናል፣ ፊድባኩ ምን ይሆናል? ቅመምዬ ስትናገሩ እህት አላችሁ፣ እናት አላችሁ። ብሩኬንም ስትናገሩት ስሜቱ ምንድን ነው? እህት አለኝ፣ ወንድም አለኝ፣ አባት አለኝ፣ ባል አለኝ ብላችሁ ማታስቡ አንዳንዴ እረ ወይኔ ወዴት እየሄዳችሁ ነው? በስማም የመጣችሁት ወዴት ነው? በምን አስተዳደግ ነው ያደጋችሁት እናንተ?
ማለት አንዳንድ ቤተሰብ ጥሩ በቃ ከእምነት ጀምሮ ማለት ነው በስነ ስርዓት ያሳድጋሉ። አንዳንድ ቤተሰብ በጣም ጀግኖች ቤተሰብ አለን። ማርያምን ይህ በቃ አይደለ ከሰዎች እንዴት ኮንቨርሴሽን ማድረግ እንዳለብን፣ ሰዎችን እንዴት ማክበር እንዳለብን፣ እምነታችን እንዴት እንደሆነ ምን እንደማይፈቅድ ማድረግ የሌለብን ማድረግ ያለብን ኤቭሪቲንግ እያሳወቀ የሚያሳድግ በጣም ጀግና ቤተሰብ አለ። በዛም ልክ ደግሞ መረል ተለቃችሁ እያደጋችሁ አላችሁ፣ አልፍናችሁ እያየናችሁ ነው። ስደት የሚያስተምራችሁም እንዴ ማርያምን አንዳንዴ እኮ ስደት ብዙ ነገር ያስተምረናል። ቤተሰብ በደንብ ያላሳደገን ጥሩ ነገር አይቶ መጥፎንም ደጉንም አድርጎ ያላሳደገን ቤተሰብ ስንቶቻችሁ ስደት አስተምሯችኋል? እናንተ ጭራሽ የሚያስተምራችሁ አላችሁ። እያየው ነበረ ዛሬ ማርያምን የእሙሺ ፍለጋ ለምን አስፈለገ እንትና ጋር መሄድ መለኛው ቤት የክርስትናው ቪዲዮ ማለት ነው። እሱን የቲክታክ ላይ ዘቅዝቀውት የማይሆን ጽሁፍ እየጻፉ ማለት ነው። ሆይ ለምን አስፈለገ? በእምነት ቀልድ አናቅም። የክርስትና ቪዲዮ እኮ ነው። እሱን አያችሁ አይደለ? ህፃን ማለት ነው። አይምሯችሁ ህፃን ምንም ማታስቡ ማለት ነው። እምነት የሌላችሁ በእምነታችሁ ኧረ በስመ አብ እናንተ እምነት አላችሁ ብዬ አላስብም። እምነት ላይ ግን አትቀልዱ። ቀልድ አናቅም። ማርያምን እንደዚህ የምታደርጉ ማለት ነው። ግን ቤታችሁ ሲታይ እንዳለ የቅመምዬ ቪዲዮ ነው፣ ፕሮፋይላችሁ ሳይቀር ማለት ነው። ግን ባክግራውንዱ እናንተ ናችሁ። እዛ ጋር የቅመሟ ሳይሆን የሚታየው የእናንተ ባክግራውንድ ነው የሚታየው። እና በዚህ ጾም እንደዚህ አይነት ስታደርጊ አይኖ ኦርቶዶክስ እንዳልሆንሽ እና ሙስሊም እንዳልሆንሽ ግልጽ ነው፣ ያስታውቃል። ስለዚህ በጣም ነው የሚያስጠላው። ያ ማለት የቤተሰብ አስተዳደግ ነው ብዬ ነው ማስበው። ልቦና ይስጠን ማለት ነው። ሌላው ፍፄ ነው። ፍፄ ያው ይዟት መጥቷል። ድራማ ነው። የእነሱ መለያየት የማይፈልግ አንደኛ ልጅ ነው። ድራማ ነው። የተሰጠው ካራክተር ነው እንደዚህ እያደረገ ያለው። የኔ እኮ ትሰድቡታላችሁ፣ ትወርዱበታላችሁ። ተጠንቀቁ፣ አትስደቡት። የተሰጠው ካራክተር ነው። ምንም አትፍረዱበት። እሱም እየተሳቀቀ ነው እያወራው ማለት ነው። ጥፋተኛ ነህ እያለው ነበረ ፍጹም ማለት ነው። ጥፋቱ መቻላ ምን አለ? አምኗል እኮ ሰው እኮ ያጠፋውን ጥፋት አጥፍቻለሁኝ ካለ እንዲህ ወይ ማልቲ ያለ። ለማንኛውም ማለት ነው ብሩክ ያለማየሁ ልጅ ወደሽ ከገባሽ ቢረግጦሽ አይክፋሽ ይባላል እና እንግዲህ ቻለው ያው ፋይናሊ እንደሚያሸንፍ ነው ማለት ስሙ ሲጠራ ኢየሩስ፣ ወይዘሪት ኢየሩስ ማለት ነው። እሷ ነች የእሱ ስም ማጥረት ያለባት ብዬ አስባለሁኝ፣ ለእነሱ ለኦዲየንስ ማለት ነው።